የኢትዮጵያ የውጭ ጉዳይ ሚኒስቴር የሱዳን ጦር ኃይል የህወሓት ቅጥረኛ ወታደሮችን በገንዘብና በመሳሪያ እየደገፈ ነው፣ ለሌሎች ጸረ ኢትዮጵያ ኃይሎችም ማዕከል ሆኗል ሲል ከሷል። ሚኒስቴሩ ዛሬ ባወጣው መግለጫ የሱዳን ጦር ኃይል በኢትዮጵያ ላይ ያቀረበው ክስ መሰረተ ቢስ ነው ብሏል። ኤርሚያስ በጋሻው ዝርዝር አለው። በሱዳን ጦር ኃይል አዛዥ ጀነራል አብዱል ፈታህ አልቡርሃንና በፈጥኖ ደራሹ ጦር ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ መካከል የተጀመረው የእርስ በርስ ጦርነት 3 ዓመታት አለፉት። ጦርነቱ ባለፉት 3 ዓመታት በሺዎች ለሚቆጠሩ ሱዳናውያን ህልፈትና በሚሊዮን ለሚቆጠሩ ዜጎቿ ደግሞ ስደትና መከራ ምክንያት ሆኗል። ከካርቱም እስከ ኦምዱርማን የሱዳን ውብ ከተሞችንም ጦርነቱ ወደ ፍርስራሽነት ቀይሯል። ለሳሮ የተረፈው የሁለቱ ዝሆኖች ጸብ ታዲያ የፈጠረው እሳት እዚያው ሱዳን ብቻ ተወስኖ አልቀረም። ወላፈኑ ኢትዮጵያን ጨምሮ ጎረቤት ሀገራትን እየለበለበ ይገኛል። ቀድሞውኑም በኢትዮጵያ ውስጥ ጉዳይ እጃቸውን በማስገባት ስማቸው ከሚነሳው ከግብፅና ከኤርትራ መንግስት ጋር አብረው እየሰሩ የሚገኙት ጀነራል አብዱል ፈታህ አልቡርሃን አሁን ደግሞ ከኢትዮጵያ የውስጥ ግጭቶች ጀርባ ስማቸው አብሮ መነሳት ጀምሯል። የኢፌዴሪ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ስለመሆኗ መረጃዎች እንዳሉ ታስታውቋል። የውጭ ጉዳይ ሚኒስቴር ይህንን የገለጸው በሱዳን ጦር ኃይል በአገሪቱ የውጭ ጉዳይ ሚኒስቴርና በመከላከያ ሚኒስቴሩ ቃል አቀባይ በጋራ ኢትዮጵያን በተመለከተ ለተሰጠው መግለጫ በሰጠው የምላሽ መግለጫ ላይ ነው። የሱዳን ባለስልጣናት በሰጡት በዚሁ መግለጫ ላይ አገሪቱ በኢትዮጵያ የሚገኙ አምባሳደሯን መጥራቷን እንዲሁም በአገሪቱ ለተፈጸመ የድሮን ጥቃትም ኢትዮጵያንና የተባበሩት አረብ ኤምሬቶችን ከሰዋል። የኢፌዴሪ የውጭ ጉዳይ ሚኒስቴር ባወጣው የምላሽ መግለጫ ደግሞ የኢትዮጵያና የሱዳን ህዝቦች ታሪካዊና ዘመናትን የተሻገረ ወዳጅ ህዝቦች መሆናቸውን በመጥቀስ ክሱን መሰረተ ቢስ ሲል ውድቅ አድርጎታል። የኢትዮጵያ መንግስት የሁለቱን አገራት ወንድማዊ ግንኙነት ከግምት በማስገባት የኢትዮጵያን የግዛት አንድነትና ብሔራዊ ደህንነት የሚጥሱ ተግባራት በሱዳን ጦር ኃይል ሲፈጸም ለህዝብ ይፋ ከማድረግ ተቆጥቦ መቆየቱን ገልጿል። መግለጫው አክሎም በሱዳን የውስጥ የእርስ በርስ ጦርነት ውስጥ የህወሓት ቅጥረኛ ወታደሮችን ማሳተፍ ከነዚህ ጥሰቶች መካከል አንዱ እንደሆነም ይፋ አድርጓል። የሱዳን ጦር ኃይል እነዚህ የህወሓት ቅጥረኛ ወታደሮች በኢትዮጵያ ምዕራባዊ ድንበር አካባቢ የሚያደርጉትን እንቅስቃሴ ለማመቻቸትም የመሳሪያና የገንዘብ ድጋፍ ማድረጉም ነው የተገለጸው። የህወሓት ቅጥረኛ ወታደሮች በሱዳን የሚያደርጉት እንቅስቃሴ የአደባባይ ሀቅ ነው ያለው የውጭ ጉዳይ ሚኒስቴር ሱዳን ለእነርሱ ብቻ ሳይሆን ለሌሎች ጸረ ኢትዮጵያ ኃይሎችም ማዕከል መሆኗን የሚያሳዩ ተአማኒ መረጃዎችም አሉኝ ብሏል። ለዚህኛውም ሆነ ከዚህ ቀደም ለተሰነዘሩ የሱዳን ጦር ኃይል በኢትዮጵያ ላይ ካቀረባቸው ክሶችና ውንጀላዎች ጀርባ ደግሞ ስማቸውን ያልጠቀሳቸውና አፍራሽ አጀንዳቸውን ለማስፋፋት ፍላጎት ያላቸው ቀለብ ሰፋሪ የውጭ ኃይሎች ትዕዛዝ እንዳለበትም መግለጫው አመላክቷል። ኢትዮጵያ በዚህ አስቸጋሪ ጊዜ አሁንም ከሱዳን ህዝብ ጎን እንደምትቆም በመግለጽም ጦርነት መፍትሄ ስለማይሆን ተፋላሚ ኃይሎች በጠረጴዛ ዙሪያ ችግሩን እንዲፈቱ ጥሪ እንደምታቀርብ ገልጿል። የኢፌዴሪ ውጭ ጉዳይ ሚኒስቴር በመጨረሻም ለዘላቂ ሰላምና ሽግግር እንዲሁም ለሲቪል መር ምክክርና አስተዳደር መሰረት የሚጥል አስቸኳይ የሰብአዊ ተኩስ አቁም ማድረግ እንደሚያስፈልግ ጠቁሟል።